የህፃናት ቆዳ የተለየ አይነት አለ ወይ? ምን አይነት ቆዳ አይነት አለ የሚለው ነው። ሰንስክሪን ወይም የፀሐይ መከላከያ ቅባት ከ6 ወር በታች ላሉ ህፃናት ፈጽሞ አይመከርም። ይህም የሆነበት ምክንያት ሽታ የሌላቸውን ቅባቶች ለዳይፐር ከማድረጋችን በፊት መቀባት ይኖርብናል። ከዛ ሌላው ደግሞ ዳይፐር ቶሎ መቀየር አለብን። በተለይ እርጥበት እንዳለው በቀን በየ3 እና 4 ሰዓቱ መቀየር ይኖርብናል። ከዛ አዲስ ስናደርግላቸው ደግሞ እርጥበት ኖሮ ለህፃናት ማድረግ የለብንም። መጀመሪያ ደረቅ መሆን አለበት ካጸዳንበት በኋላ። አንዳንዴ ደግሞ ህፃናት ተቅማጥ በሚኖርባቸው ጊዜ ለዳይፐር ራሽ የመጋለጥ ባህሪ ይኖራቸዋል። በ7 ወር ህፃን ላይ የሚወጣ ብዙ አይነት ሽፍታ ምክንያቶች ሊከሰት ይችላል። ኢንፌክሽን ሊሆን ይችላል፣ ፓፒላር ኡርቲካሪያ ወይም እንደ አለርጂ ሊሆን ይችላል፣ ድርቀትም ሊሆን ይችላል፣ አውቶኢሚዩን ኮዞችም ሊሆን ይችላሉ ነው። ሰላም ጤና ይስጥልን የአማካሪ ቤተሰቦች፣ ይህ በተለያዩ የጤና ርዕሶች ላይ ይዘን የምንቀርብላችሁ የፖድካስት ፕሮግራማችን ነው። ዛሬ የህፃናት የቆዳ እንክብካቤ ላይ ዶክተር ጽዮን ተስፋ የተለያዩ ጥያቄዎችን ልትመልስልን እንዲሁም የተለያዩ ነገሮች ላይ ልንወያይ እዚህ ስቱዲዮአችን ድረስ መጥታለች። ዶክተር ጽዮን ተስፋ በጣም አድርገን እናመሰግናለን። እስቲ ወደ ውይይታችን ከመግባታችን በፊት ሰፋ አድርገሽ ራስሽን አስተዋውቂልን። እሺ፣ አመሰግናለሁ ስለጋበዛችሁኝ። ዶክተር ጽዮን ተስፋ እባላለሁ። የቆዳ ስፔሻሊስት ሐኪም ነኝ። የምሰራውም ደግሞ በቋሚነት በአለርት ሆስፒታል ነው። ሌሎች አይነት ኢኒሺዬቲቮችን በመጀመር በተለይም ደግሞ በተዘነጉ ዓለም ላይ ብዙ ያልታወቁ ግን እኛ ሀገር ላይ የሚያጠቁ ኔግሌክትድ ትሮፒካል ዲዚዝ የምንላቸው በሽታዎች ላይ አዌርነስ ለመስጠት እየሰራሁ እገኛለሁ። በጣም ጥሩ። ዶክተር ጽዮን ስቱዲያችን ድረስ ጥሪያችንን አክብረሽ ጊዜሽን ሰውተሽ ስለመጣሽ እጅግ አድርገን እናመሰግናለን። ተመልካቾቻችን ከዚህ ፖድካስት ጥሩ ነገሮችን ትገነዘባላችሁ ብለን ተስፋ እናደርጋለን። እኔም አብሬያችሁ የምቆየው ዶክተር ኤደን ነኝ። ተከታተሉ። ዶክተር ጽዮን እስቲ መጀመሪያ የቆዳ አይነቶች ምንድን ናቸው? የህፃናት ቆዳ የተለየ አይነት አለ ወይ? ምን አይነት ቆዳ አይነት አለ የሚለውን እስቲ። ኦኬ፣ የህፃናት ቆዳ አይነት ወዛም ሊሆን ይችላል፣ ደረቅ የምንለው አለ፣ ኖርማል ደግሞ ሶፍት የሆነ ስሙዝ የሆነ ሊሆን ይችላል። ሌላ ደግሞ ሚክስድም ሊሆን ይችላል። ደግሞ በጣም ሴንሲቲቭ ስኪንም ሊኖራቸው ይችላል ህፃናት። በተለይ ደግሞ ወቅት በሚቀያየርበት ጊዜ አየር ከአንድ ቦታ ወደ አንድ ቦታ በምንሄድበት ጊዜ የፊታቸው ቆዳም ደግሞ ከአንዱ ወደ አንዱ ሊቀየር ይችላል። አሁን ቀዝቃዛ አየር በሚሆንበት ጊዜ ወቅቱ ፊታችን ልጆች ፊት የመድረቅ ነገር ሊኖረው ቀጭም ዴቨሎፕ የማድረግ ሊኖር ስለሚችል እነሱንም በመገንዘብ የምናደርገው የቆዳ እንክብካቤ በሱ መሰረት ሊሆን ይገባል። በጣም ጥሩ። ህፃናት እንዴት ነው? ብዙውን ጊዜ ሴቶች፣ ትልልቅ ሰዎች፣ ራሳቸውን ያወቁ ሰዎች ለራሳቸው እንክብካቤ ቆዳቸው ላይ የተለያየ ነገር ያደርጋሉ። ይሄ ሩቲን የሚባለው ስኪን ኬር ማለት ነው። ለልጆች ያስፈልጋቸዋል? በቤት ውስጥ ምን ማድረግ አለብን? ህፃናት ያስፈልጋቸዋል የቆዳ እንክብካቤ ስኪን ሩቲን። ግን ለምንድነው ይሄ የሆነው? የህፃናት ቆዳ እያደገ ያለ ቆዳ ስለሆነ እያደገ ያለ ቆዳ ስለሆነ ሞር ሴንሲቲቭ ነው ከአዳልት ወይንም ከትልቅ ከአዋቂዎች ጋር ስናነጻጽረው ለነገሮች ቶሎ ምላሽ የመስጠት ነገር አለው። ኢሪቴትድ ሊሆን ይችላል። ስለዚህ የምናደርገው ነገር እንክብካቤ ሞር ያስፈልገዋል እና ሩቲናችን ደግሞ ተመሳሳይ መሆን አለበት፣ እንደ ልጆቻችን መሰረት ማለት ነው። ልጆቻችን ያስለመድናቸውን ያንኑ መቀጠል ነው። ከአንዴ ወደ አንዱ ፕሮዳክት መቀያየር ልጆች ላይ ሞር ብዙ ያልተገባ ኬሚካል ነው ተጋላጭ የምናደርጋቸው። ስለዚህ የሚመቻቸውን ነገር በየጊዜው ለምሳሌ ደግሞ ቅባትና አሪፍ ቫዝሊን ሊሆን ይችላል በፓራፊን ጋር፣ ሌላ ደግሞ ሳሙና ወይንም ክሊንሰሮችን በመጠቀም በየጊዜው ለልጆቻችን መጠቀም ይኖርብናል። ጥሩ። እስቲ ምን መምሰል አለበት አሁን ለአንድ ልጅ በቤት ውስጥ ጠዋት ተነስቶ
ልናደርግለት የሚገባው በቀን ውሎ ውስጥ ምን እናድርግላት ለአንድ ልጅ ወይም ለአንዲት ልጅ ምን አይነት እንክብካቤ እናድርግ ለቆዳ? ኦኬ አንደኛው ቅባት ነው። ልጆቻችን አትሊስት በተለይ ደግሞ ደረቅ ቆዳ ላላቸው ህፃናት ቢያንስ በቀን አንዴ ወይንም ደግሞ 2 ጊዜ ቅባት መቀባት ሊኖርብን ይችላል። ይህ የህፃናት የሆኑ ቅባት አይነቶች አሉ። ለምሳሌ እንደ አቬኑ፣ የዩሰሪን ኤግዜማ ሪሊፍ የሚባል አለ። ሌላም ደግሞ የሴረም ሞይስቸራይዘር ራሱ ለህፃናት ባይሰራም ለህፃናት ተስማሚ ሆኖ ነው። ኒቪያ ሶፍት ክሬም፣ ግሊሰሪን ፕሮዳክቶችን መጠቀም እንችላለን። እኛ ግን ብዙ ጊዜ አሁን የቆዳ ሐኪም ቤት መተሽ የምታውቂ ከሆነ ምናዘው ቫዝሊን እና ፓራፊን እኩል የተቀላቀለ ነው። ቫዝሊን ያው ሽታ የሌለው ቫዝሊን የሆነ ወይ አንድ ላይ ተቀምሞ ለልጆች ይሰጣል። ካልሆነ ደግሞ እናቶች ራሳቸው ገዝተው እኩል 50% አድርገው ቀላቅለው መጠቀም ይችላሉ። ይሄኛውን ተመራጭ የምናደርግበት አንደኛ ከዋጋ አንፃር ነው። ሁለተኛ ደግሞ ሙሉ በሙሉ ለብዙ ጊዜ ኦክሉሲቭ ፓወር ስላለው እርጥበትን የመያዝ አቅሙ ከፍተኛ ስለሆነ በደንብ ቅባታማነቱ በደንብ ማለስለስ ይችላል። ሌላ ሩቲን የምናደርገው ሳሙና ነው። የምንጠቀመው ሳሙናዎች ወይንም ክሌንሰሮች ለህፃናት የተመቹ መሆን አለባቸው። እና ቼክ ማድረግ የምንችለው ፒኤቹ እንደ ህፃናት ተስማሚ ወይንም ፒኤቹ አሲዲክ የሆነ ከ5 እስከ 5.5 የሆነ ፒኤች እንመክራለን። ለምሳሌ ብዙ ጊዜ ቆዳ ሐኪም ሄደሽ የምታውቂ ከሆነ የምናዘው እዚህ ጋርም ዶቭ ሳሙና ነው። ይሄኛው የዶቭ ሴንሲቲቭ ስኪን የሚለው ባር ሶፕ ተመራጭ ያደረገው ፒኤቹ ነው። እና ፒኤቹ ከአሲዲክ መሆኑ ወይንም ከሰውነታችን ካለ ፒኤች ወይንም የአሲድ እና የቤዝ መጠን ማለት ነው እሱ ተስማሚ ተቀራራቢ ስለሆነ ባላንስ አያጣም። ባላንስ አጣ ማለት ምንድነው? በተለይ አልካላይን ከሆነ አልካላይን የሆኑ ሳሙናዎች ጉዳታቸው ባክቴሪያ ጎጂ የሆኑ ባክቴሪያዎችን እና ጎጂ የሆኑ ፈንገስን ስለሚያመጡ እና ኢሪቴንት ስለሚያደርጉ ስኪንን ተመራጭ አያደርገውም። ስንት ጊዜ እንጠበው ካለን ደግሞ በሳምንት 2 ወይንም 3 ጊዜ በቂ ነው። አንድም ጊዜ በቂ ነው ብለን እንናገራለን። በሳምንት ከ1 እስከ 2 ጊዜ ለማጠብ ለልጆች በቂ ነው። በተለይ ሳሙና የምንጠቀም ከሆነ ግን ያው ልጆች አደግ ሲሉ ሻወር መውሰድን በጣም ኢንጆይ ያደርጉታል። እኛም ደግሞ ከልጆች ጋር ያለን ኢንተራክሽን ሞር ኢንጆይ ልናደርገው እንችላለን። አይ ኢንጆይ ልጄን ማጠብ ፐርሰናሊ እና እንደዛ ሲሆን በየቀኑ ማጠብ ትችያለሽ። በየቀኑ ማጠቡ ጉዳት አይኖረውም። ግን በየቀኑ ስናጥባቸው የምንጠቀመው ሳሙና ሃርሽ መሆን የለበትም። ሳሙናን ባንጠቀም በየቀኑ ተመራጭ ነው። የምንጠቀምበት ጊዜ የምናጥብበት ጊዜ ደግሞ መርዘም የለበትም። ከ5 እስከ 15 ደቂቃ በቂ ይሆናል። ከዛ ደግሞ ልክ አጥበናቸው እንደወጡ ወዲያው ጀንትሊ ካደረቅናቸው በኋላ ማለስለሻ ቅባት ቅድም እንዳልኩት ወዲያው መጠቀም አለብን። እርጥበቱ ገና እንዳዘለ ማለት ነው። ቅባት መቀባቱን መዘንጋት የለብንም። እነዚህን ሩቲኖች ማድረግ እንደ አንድ ስኪን ሩቲን ነውና እነዚህ እንክብካቤዎች በቂ ናቸው ለህፃናት ብዬ አስባለሁ። እሺ ዶክተር፣ አሁን ካልሽን በሳምንት 2 ወይም አንዴ ሳሙናዎችን እንጠቀም፣ በየቀኑ ምንድነው ማድረግ ያለብን ማለት ነው? በውሃ ብቻ መታጠብ? ሞይስቸራይዘሮችንስ እንዴት ነው የምናደርጋቸው? በየቀኑ መታጠብ ይቻላል ቅድም እንዳልኩት። ግን ሳሙናውን ኤቭሪዴይ አለመጠቀም፣ ፊታቸውን እና እጆቻቸውን ደግሞ ማጠብ መዘንጋት የለብንም። ጥፍሮቻቸውን መቆረጥ መዘንጋት የለብንም። ጥርስ መቦረሽም ያው እንደ ሩቲን ስናደርገው እነሱንም መጨመር ነው። ከዛ ፀሐይ መከላከል ነው። ዣንጥላዎችን እንደዚህዎችን መጠቀም በተለይ ከ6 ወር በላይ ላሉ ህፃናት እንደሱ ማድረግ እንችላለን። በጣም ጥሩ። መጀመሪያ ላይ ስንነሳ የቆዳ አይነቶች ደረቅ ሊሆን ይችላል፣ ወዛማ ሊሆን ይችላል፣ ሴንሲቲቭ የሆነ ስኪን ሊኖራቸው ይችላል ብለናልና ሐኪም ጋር ሳንሄድ ይሄንን ማወቅ እንችላለን ወይ? አንድ እናት ወይም ልጅን መንከባከብ የፈለገ ሰው የልጁን ቆዳ አይነት በራሱ አይቶ መለየት ይችላል? በምን አይነት ነው የምንለየው? አሁን ለምሳሌ ደረቅ ቆዳ ሲሆን እንዲህ የመሰነጣጠቅ ነገር ድራይንግ ይኖራቸዋል፣ ስኬሊንግ ነገር ይኖራልና ድርቅ የማለት ስሜት ስላለው እንደዛ ቶሎ ቅባት ቀብተ ነው ደግሞ ቶሎ ስናየው ተመልሰን ስናየው ድርቅ የማለት ነገር ካለው የድርቀት ምልክት ነውና ሴንሲቲቭ የምንላቸው ደግሞ ለየሆኑ ፕሮዳክቶች ስንጠቀም
ቶሎ ምላሽ የመስጠት ቶሎ ለነገሮች ሪአክት የሚያደርግ ስኪን ከሆነ እንደ ሴንሲቲቭ ማየት እንችላለን። ወዛም ቆዳ ሲኖር ብዙ ጊዜ ከብጉሮች ጋር የሚያያዝ ነው። ብጉር የሚያጠቃው ፊት ሲኖር በጣም ላበቱ የሚጨምር ሲሆን ያው ወዛም በምንለው ማየት እንችላለን። በቀላሉ ይሄንን መለያየት እንችላለን። ይሄንን ነገር ብጉር የመሳሰሉትን ነገሮች ህፃናት ፊት ላይም ልናይ እንችላለን ማለት ነው ወይስ አደልት ላይ ወይም ትልልቅ ሰው ላይ የተለመደ ነው? አዎ በጣም የተለመደው በጉርምስና እድሜ የምንለው ቲኔጀር እድሜ ላይ ነው በአብዛኛው የሚታየው። ቅድመ ጉርምስና ላይ ብዙ ጊዜ አናየው፣ ግን ህፃናት የሆኑ በጣም early age infants ላይ ግን ይሄኛው የብጉር አይነት ሊኖራቸው ይችላል። ይሄኛውም ደግሞ የብጉር አይነት ብዙውን ጊዜ የሚመጣው ከፈንገስ የምንለው ማለሴሺያ ፈርፈር ከምንለው ጋር የተገናኘ ሆኖ በህፃናት ጨቅላ ህፃናት ላይም እንደ ብጉር አይነት ልናይ እንችላለን ፊታቸው ላይ። ስለዚህ ወዛማ ወይም ሴንሲቲቭ የሆኑ ስኪኖችን ሰዎች እንዴት አድርገው መለየት ይችላሉ? ለህፃናት ላይ ማለት ነው። አዎ ብዙ ጊዜ ወዛማ ሲሆን ላይክ ቅባትን አዘል የመሆን ነገር ላበቱ የመጨመር ነገር ይኖራል እና ብጉርም ደግሞ በተለይ ደግሞ በጣም ህፃናት ለሆኑ ጨቅላ ህፃናት ላይ ወይም ደግሞ ቲኔጀሮች ላይ በርከት ብሎ ጎረምሳ እድሜ ላይ የምናየው ይሆናል። በሱ መለየት እንችላለን። በጣም ጥሩ። እሺ ቀጣዩ ጥያቄያችን የሚሆነው እነዚህን የመሳሰሉ የቆዳ እንክብካቤዎችን በማድረግ ልናስቀር የምንችለው የቆዳ ችግር ይኖራል? አዎ በተለይ ደግሞ በድርቀትን በመከላከላችን ምክንያት ማስተካከል የምንችለው ነገር በመጀመሪያው የቆዳ አስም የምንለው ወይንም አቶፒክ ደርማታይተስ የምንለው ኤግዜማ እንለዋለን። እሱን በደንብ ይከላከልናል። ደርማታይተስ ሌላም ደግሞ አለርጂዎችን መከላከል እንችላለን። የምንጠቀማቸው ፕሮዳክቶች አለርጂ የሌላቸው መሆኑን ቼክ በማድረግ ብቻ ማለት ነው። ዳይፐር ደርማታይተስን መከላከል ይቻላል። የፈንገስ ኢንፌክሽንን ቲኒያ ካርፕቲስ የምንለውን መከላከል እንችላለን። ሌሎችም አይነት ብዙ የቆዳ በሽታዎችን በአሪፍ ስኪን ኬር ሩቲን መከላከል ይቻላል። እስቲ የቆዳ መንከባከቢያ ፕሮዳክቶችን ወይም ምርቶችን ከመጠቀማችን በፊት ምን ነገሮችን ከግንዛቤ ማስገባት አለብን? ኦኬ የመጀመሪያው ማየት ያለብን ፒኤች ነው። ፒኤች ማለት የአሲድ እና የቤዝ መጠን የሚነግረን ሲሆን ከሰውነታችን ፒኤች ጋር ተመሳሳይ መሆን አለበት። ከአንድ ወር ጀምሮ ያሉ ህፃናት እስከ አዋቂዎች ጭምር ያለን የቆዳችን ሰርፌስ ፒኤች ከ5 እስከ 5.5 ነው። ይህ ሲሆን ደግሞ የምንጠቀመውን ፕሮዳክት ተመሳሳይ መሆን አለበት። በዛ ሬንጅ ላይ ማድረግ አለብን። አለበለዚያ ሞር ኢሪታንት ሊሆን ይችላል። በተለይም ደግሞ ለህፃናት ስንጠቀም ለኢንፌክሽንም ያጋልጠን ይችላል፣ በተለይ አልካላይን በሚሆንበት ጊዜ። ሌላ ማየት ያለብን ነገር ደግሞ አለርጂክ ሃይፖ አለርጂክ መሆናቸው ነው። አለርጂ የሚያመጡ ኢንግሪዲየንቶች ለምሳሌ እንደ ሽታ ፍራግናንስ ያላቸው ከሆኑ አይመከርም። ፍራግናንስ ፍሪ ማለቱን አልኮል ፍሪ ማለቱን ቼክ ማድረግ አለብን። ፕሮፓይሊን ፍሪ መሆኑን ሌሎች እንደዚህ ፕሮዳክቶችን ፍሪ አለርጂ የሚያመጡትን አለመኖሩን መገንዘብ መቻል አለብን። ሌላም ደግሞ ቼክ ስናደርግ ከመግዛታችን በፊት ለህፃናት የሚመች መሆኑን በእጃቸው ላይ መጀመሪያ ለ10-15 ደቂቃ ሞክረው ከዛ ምንም አይነት ጉዳት ከሌለው እሱን መጠቀም ይቻላል። ግን ኦልሬዲ አሁን ፍራግናንስ ያለው ወይም ሽታ ያለው ነገር ለልጅ እየተጠቀምኩ ግን ልጅ ጉዳት የላትም ታዲያ ምን ላድርግ ለሚል ሰው ራሱን መጠቀም ይቻላል። ጉዳት እስካላመጣ ድረስ ግዴታ ሌላ መቀየር አለባት ማለት አይደለም። ግን አዲስ ለሚጀምር ሰው እነዚህ ነገሮች ጥንቃቄ ማድረግ ነው። ግን ልጆቻችን ከተመቻቸው እና ጥሩ ላይ ከሆኑ ቆዳቸው አሪፍ ከሆነ ምንም የመቀየር ግዴታ አይጠበቅብንም። ስለዚህ ለልጆቻችን ምን አይነት ቅባት ትመክሪያለሽ ዶክተር? ምን አይነት ቅባት ለፀጉር ለቆዳ የሚሆኑ ቅባቶች ምን አይነት ይመከራሉ? ለልጆች የምንጠቀመው ቅባት ወፈር ያለ ቢሆን ተመራጭ ነው። ሞር ውፍረቱ ኮንሲስተንሲ ወፈር ቢል እንደ ጄል እንደ ሎሽን ሲሆን በጣም ስስ ይሆናል እና እንደ ክሬም ያሉ ነገሮችን መጠቀም ማለት ነው። ሌላ ፍራግናንስ ፍሪ ወይንም ሽታ የሌለው መሆን አለበት። ሃይፖ አለርጂ ወይንም አለርጂ የሚያመጡ አይነት ፕሪዘርቫቲቮች የሌሉበት እንደ አልኮል ፍሪ መሆን መቻል አለበት።
ሌላ ደግሞ ያለበት ፕሪዘርቬቲቭስ ምንለው በጣም ብዙ አይነት ኮንሰንትሬሽን ያለው ሳይሆን ሊሚትድ አይነት ፕሮዳክት ያለው ፕሪዘርቬቲቭ መሆኑን ቼክ ማድረግ አለብን። ሌላ ቅባት ላይ ብዙ ጊዜ ናቹራል ስለሚል ጥሩ ነው ተብሎ ይታሰባል። ግን ናቹራል ነው ማለት ኢትስ ሄልፕፉል ነው ወይ ጥሩ ነው ማለት ላይሆን ይችላል። አንዳንድ ናቹራል ሆኖ የተፈጥሮ ሆኖ ግን አለርጂ የሚያስነሱ ነገሮችም ሊኖረው ይችላል። እሱ ላይ ኬርፉል መሆን ይጠበቅብናል ለማርኬቲንግ አበሳ ላለመሆን። ሌላ አሪፍ ፕሮዳክት ምላቸው ለምሳሌ እንደ አቬኑ ቤቢ ሎሽን አለ፣ የዩሰሪን ኤግዜማ ሪሊፍ አኳፎርም እንለው አለ። ሌላ ደግሞ እንደ ሴራቭ ራሱ የሴራቭ ሞይስቸራይዘር ለህፃናቶች አሪፍ ናቸው። እነዚህን የቅድም ያልኳቸውን ያሟላሉ። በአቅራቢያችን የምናገኛቸው ደግሞ በዋጋቸው እንደነዛ ያልሆኑ ኒቪያ ሶፍት ክሬም፣ ግሊሰሪን፣ ቫዝሊን እና ፓራፊን ደግሞ ተመራጭ ያደርጋቸዋል። በተለይ ደግሞ ቫዝሊን እና ፓራፊን እኩል ቀላቅለን ስንጠቀም 50-50% ይሄኛው ኦክሉሲቭ ስለሆነ ብዙ እርጥበትን የመያዝ አቅሙ ከፍተኛ ነው። ስለዚህ እሱ መጠቀም እንችላለን ለህፃናት። በጣም ጥሩ። እንግዲህ ስለ ምርቶች ካነሳን አይቀር ዶክተር ለህፃናት ሰንስክሪን እንመክራለን፣ መጠቀም አለብን? ከተጠቀምንስ ምን አይነቶችን ነው? ኦኬ፣ ሰንስክሪን ወይንም የፀሐይ መከላከያ ቅባት ከ6 ወር በታች ላሉ ህፃናት ፈጽሞ አይመከርም። ይህም የሆነበት ምክንያት ሰንስክሪን ሲሰራ የተሰራው ዩቪቢ የሚባለውን የፀሐይ ጨረርን ለመከላከል ነው። ዩቪቢ ደግሞ ለህፃናት እድገት አስፈላጊና ዋነኛ የሆነውን ቫይታሚን ዲ የሚያገኙበት ነው። ስለዚህ እንደውም የምንመክረው ህፃናቶችን ፀሐይ አሙቋቸው ነው በቀን። ስለዚህ ፀሐይ መከላከል ደግሞ ህፃናትን ከማሞቅ ከምናገኘውን ጥቅም ስለማይሰጥ መጠቀም አይመከርም። ከ6 ወር በላይ ያሉ ህፃናት ደግሞ የፀሐይ ሰንስክሪን ከተጠቀምን መጠቀም ያለብን ኢንግሪዲየንቶች አንደኛ ፊዚካል ሰንስክሪን መሆን አለበት። ፊዚካል ማለት ከኬሚካል ለየት የሚያደርገው ሙሉ በሙሉ ወደ ሰውነታችን ፔኔትሬት ሳይሆን የሚያደርገው የፀሐይ ጨረርን ሪፍሌክት አድርጎ ተመልሶ እንደ ግርዶሽ ነው የሚከላከለው። ስለዚህ ይሄኛው ሚነራል የምንለው አለን። ብዙ እነዚህ ኢንግሪዲየንቶች ለምሳሌ ዚንክ ኦክሳይድ ያለባቸው ወይንም ቲታኒየም ኦክሳይድ ያለባቸው ሚነራል ሰንስክሪኖች ናቸው። ሌላ ኤስፒኤፍ የምንለው አለ። ይህ ማለት ሰን ፕሮቴክቲንግ ፋክተር ነው። ምን ያክል ሬሽዮ ነው ምን ያክል የፀሐይ መከላከል አቅም ይችላል ነው። እሱን ከ30 በላይ መጠቀም ይኖርብናል። ዩቪኤ እና ዩቪቢ ሁለቱንም መጠቀም አለብን። ከዛ ደግሞ ሃይፖ አለርጂ የምንላቸውን የያዘ መሆን አለበት። ፍራግናንስ ፍሪ መሆን አለበት። ውሃ ውስጥ ዋና ውስጥ ነው የሚገቡ ከሆነ ደግሞ ዋተር ሬዚስታንት መጠቀም እንችላለን። ዋናው ነገር ግን መርሳት የሌለብን የፀሐይ ሰንስክሪን መጠቀም አለብን ብለን ከተጠቀምን ለህፃናት ቫይታሚን ዲ ሰፕሊመንትን መርሳት የለብንም። ቢኮዝ ኢቭን አድገው ከ6 ወር በላይ እንኳን ቢሆኑ ቫይታሚን ዲ ያስፈልጋቸዋል። ስለዚህ ቫይታሚን ዲ እንደ ሰፕሊመንት በሚዋጥ መልክ መስጠት አለብን ማለት ነው ፀሐይ መከላከያ ከተጠቀምን። ከዚህ በተጨማሪ ግን ዣንጥላ መያዝ፣ ኮፍያ ማድረግ፣ ኃይለኛ ፀሐይ ሲሆን ቤት ውስጥ መዋልም እንደሌላ አማራጭ መያዝ እንችላለን። በቀጣይ ዶክተር ስለ ዳይፐር አጠቃቀም እስቲ እንነጋገር። ዳይፐር ስንጠቀም አንዳንድ ጊዜ ፓውደር ጥቅም ላይ ይውላል እና ፓውደር ጥቅም አለው ጉዳት? ዳይፐር ስንጠቀም የዳይፐር ምርጫችንስ ምን አይነት መሆን አለበት? ኦኬ፣ ዳይፐር ስንጠቀም መጀመሪያ መግዛት ያለብን ዳይፐር ሱፐር አብዞርባንት የሚባለው ወይንም እርጥበትን በደንብ በኃይል የመያዝ አቅም ያለው መሆን አለበት። ሌላው ደግሞ ዳይፐር ቶሎ መቀየር አለብን። በተለይ እርጥበት እንዳለው በቀን በየ3 እና 4 ሰዓቱ መቀየር ይኖርብናል። ከዛ አንዲስ ስናረግላቸው ደግሞ እርጥበት ኖሮ ለህፃናት ማድረግ የለብንም። መጀመሪያ ደረቅ መሆን አለበት። ካጸዳንበት በኋላ ስናጸዳ ደግሞ ውሃ መጠቀም እንችላለን። በውሃ ማጠብ ይቻላል። ካልሆነ ደግሞ አልኮል ፍሪ የሆኑ ዋይፕሶችንም አሁን ኢዚሊ አቬለብልም ስለሆኑ እነሱንም መጠቀም ለህፃናት እንዳማራጭ ነው። ከዛ ከጠረግንላቸው ካጸዳናቸው በኋላ ቅባት መቀባት መዘንጋት የለብንም። አሪፍ የሆኑ ፍራግናንስ ፍሪ ወይንም ሽታ የሌላቸውን ቅባቶች ለዳይፐር ከማድረጋችን በፊት መቀባት ይኖርብናል። ከዛ ዳይፐር ስናደርግላቸው ደግሞ ይሄ ሁሌ አይደለም፣ ላይክ አንዳንዴ
ፍሪ ማድረግ like ምንም ዳይፐር ማታረጊበት በተለይ በቀን ከ10 ደቂቃ እስከ 15 ደቂቃ ፍሪ ዳይፐር ታይም ቢኖራቸው ልጆች በደንብ አየር ይናፈስላቸዋልና ይሄን ማድረግ እንችላለን። ፓውደር የተዘጋጀው ኖርማሊ እርጥበት አዘል ያሉ ቦታዎች ላይ ፍሪክሽንን ለመከላከል ነው። ለምሳሌ ከብብት ስር፣ ዳይፐር ኤሪያ ላይ፣ አንገት ስር ላይ ላሉ ወዝ ላለበትና ይሄ ላበት ላለበት ከዛ ሽታም እንዳይኖረው በሚል ነው የተሰራው። ግን በተለይ ደግሞ የተጎዳ ቆዳ ላይ፣ ሴንሲቲቭ ስኪን ላይ፣ ኢሪቴትድ ለሆነ ብሮክን ስኪን ላይ በምንጠቀምበት ጊዜ ግን የራሱ የሆነ ጎንዮሽ ጉዳቶች አሉት። እንደውም ሞር የባባባስ ነገር አለ። ስናረግም ደግሞ በዛ አርገን የምናረግበት ከሆነ ይባስ እንደውም ቁስል ለማምጣት ነገር አለው። ስለዚህ በጣም በትንሹ ነው መጠቀም ያለብን። እሱን ከመጠቀም ደግሞ ቅባቶችን መጠቀም የተሻለ ነው ብዬ አስባለሁ። ኦኬ። ስለዚህ ዳይፐር ራሽ የምንለው በእነዚሁ አጠቃቀም ጉድለቶች ምክንያት ሊመጣ ነው ወይስ ምንድን ነው? እሱም አንድ ምክንያት ነው ዳይፐር ራሽ ለማምጣት። ኢሪቴትድ ሊሆን ይችላል። ሌላም ደግሞ ካንዲዲያ የምንለው የፈንገስ አይነት ዳይፐር ራሽ ቦታው ላይ ሊወጣ ይችላል። ሌሎች አይነት የቆዳ በሽታዎችም እንደ ሶሪያሲስም የሚባሉ ዳይፐር ላይ ራሱ ሊወጡ ይችላሉ፣ ዳይፐር ብቻ ላይ ማለት ነው። እና አንዳንዴ ደግሞ ህፃናት ተቅማጥ በሚኖርባቸው ጊዜ ለዳይፐር ራሽ የመጋለጥ ባህሪ ይኖራቸዋል። እና ልክ እሱ ሲሻላቸው ደግሞ ወዲያው ዳይፐር ራሹም አንድ ላይ የመሻል ነገር ይኖራል። የምንጠቀማቸው አንዳንድ ሃርሽ የሆኑ ሳሙናዎችም ካሉ ደግሞ ዳይፐር ኤሪያ ላይም አለርጂ ሊፈጠር ይችላል። ብዙ አይነት ኮዞች አሉት። ግን ዋናው ነገር በጣም በተለይ ከአንድ ሳምንት በላይ ከሚበልጥ ከሆነ የሚያሳክክ ከሆነ ልጆች ደግሞ ሌላ አይነት ትኩሳትም ካላቸው ኢንፌክሽን የመፍጠር ነገር ካለው ቶሎ ወደ ሕክምና ሄዶ ሕክምና ማግኘት አስፈላጊ ነው። እሺ ዶክተር ጽዮን ስለ ጨቅላ ህጻናት የቆዳ እንክብካቤ ደግሞ እናንሳ። እንዴት ነው እንደተወለዱ ህጻናት እንደተወለዱ መቼ ነው መጀመሪያ ያለብን? እንዴት ነው ማጠብ ያለብን? ምን አይነት ጥንቃቄዎች ያስፈልጉናል? ኦኬ ከሆስፒታል ሲጀምር ጨቅላ ህጻናት ሲወለዱ መጀመሪያ ሚድዋይፈሮቹ አፕጋር ስኮር የሚባል አለ። ወይንም ልክ ቫይታል ሳይናቸውን ቼክ አድርገው በፎጣ ወይንም በመቀበያ ያደራርቋቸውና በዛው ይጠቅልሏቸዋል። ከዛ በኋላ እናትየው እንድታጠባ ምናምን ይሰጧቸዋል ማለት ነው። ልክ ሆስፒታል እንደተወለዱ መታጠብ አይመከርም። በአሁኑ ዘመን ልክ እንደተወለዱ ህፃናት ማጠብ አይመከርም። ይህም የሆነበት በተለይ ደግሞ ህፃናት ቢያንስ የህፃናት የሙቀት መጠን እና ቫይታል ሳይናቸው ስቴብል መሆን አለበት። ለ5 ወይም ለ7 ሰዓት ያክል ኖርማል ሆኖ መቆየት መቻል አለበት ከማጠብ ከመጀመራችን በፊት። ስለዚህ ሆስፒታል ውስጥ ብዙ እንዲታጠብ አይመከርም። ከዛ ቤት ውስጥ ከገባን በኋላ ደግሞ በሶስተኛ ቀን እስከ 3ኛ ቀን መዘግየት ጥሩ ነው ተብሎ ይታሰባል። ይህም ጥናቶች በተለይ ደግሞ እንደኛ ሀገር ሪሶርስ ሊሚትድ በሆኑ ሴታፖች 3 ቀን ድረስ መዘግየት ለማጠብ ኢቭን የኒኩ ወይም የህፃናት ሞትን የመቀነስ ደረጃ አሳይቷል። ይሄኛው ነው የምንመክረው። ሌላ ህፃናትን በምናጥብበት ጊዜ መጠንቀቅ ያለብን ነገር ምንድነው? አያያዛችን ነው። ስንይዛቸው አንገታቸውን መደገፍ፣ ጀርባቸውን መደገፍ ይኖርብናል። የምንደግፍበት እጅ ደግሞ ሳሙና ባይኖረው ጥሩ ነው። ሙቀቱ ደግሞ የውሃው ለስ ያለ መሆን አለበት። ያው ኤግዛክት ለመሆን 37 እስከ 38 ዲግሪ ሴንቲግሬድ ነው። ያው ግዴታ በቴርሞሜትር መለካት ላይ እንጠበቅብን ይችላል። ግን እጃችንን ሙሉ በሙሉ ስንነካው ለስ ማለቱን ቼክ ማድረግ አለብን። ከዛ አጥበናቸው ስንወጣ የሚለብሱትን ልብሶች ቅድሚያ ማዘጋጀት፣ ቅባቶችን ቅድሚያ ማዘጋጀት ጥሩ ነው። ከዛ ካጠብናቸው ከማጠባችን በፊት ደግሞ ያለውን የክፍል ሙቀት ማስተካከል መቻል አለብን። መስኮቶች፣ በሮች መዘጋት መቻል አለባቸው። ሙቀቱ በጣም አሪፍ መሆን አለበት። ከዛ ልክ ታጥቦ ሲጨርሱ ቅባቶቻችንን ወዲያው መቀባት፣ ከቀባናቸው በኋላ ደግሞ ልብስ ማልበስ ይኖርብናል። ኮተን የሆኑ ልብሶች ተመራጭ ናቸው። ስናለብሳቸው ደግሞ መርሳት የሌለብን ጭንቅላት ነው። ጭንቅላት ኮፍያ ማድረግም ደግሞ መርሳት የለብንም። ይሄንን ለጨቅላ ህጻናት ማለት ይቻላል። ተመልካቾቻችን እንግዲህ ጥሩ ቆይታ እያደረግን ነው ብለን ተስፋ እናደርጋለን። እስቲ አሁን ደግሞ ከተመልካቾቻችን ያው ይህ ፖድካስት እንደሚተላለፍ በቲክቶክ
ፔጃችን ላይ ያሳውቀን ነበር። በዛም ላይ ብዙ ተመልካቾች የጠየቃችሁን ጥያቄ አለ። ስለዚህ እስቲ እነዛን ጥያቄዎች ዶክተርን እንጠይቃት። የመጀመሪያው ጥያቄ ልጄ በ4 ወሯ ሰውነቷ ላይ ቀይ የሆነ እንደ ብጉር አበጥ ያለ ነገር ይወጣባታል። በሁለተኛው ቀን ይጠፋል። ምንድነው? የቀየርኩት ፕሮዳክት የለም፣ የቀየርኩት ምርት የለም። ምንድነው ይሄ ነገር ብላለች። ኦኬ በምስሉ ላይ እንደምናየው ፓፑላር አርቲካሪያ የምንለው የቆዳ በሽታ ብዙውን ጊዜ የሚከሰተው ቀይ የመሆን ብጉር የመመስል የተገለጠ ሰውነት ቦታችን ላይ የሚገለጽ ሲሆን በእጅ በእግርና በአንገት ላይ እና ደግሞ ዌስት ላይ የምንለው በጀርባ ላይ ቆዳው ሽፍታው ይወጣል። የማሳከክም ነገር አለው። ህፃናት ደግሞ በጣም ሲያኩት የመድማትና ቁስል የመፍጠር ችግር ያመጣል። ይሄ የሚነሳው ከኢንሴክትስ ወይንም ደግሞ በአይን የሚታዩና የማይታዩ ተባዮች ወይንም ነፍሳት ከሚመጣ የሰውነታችን ምላሽ ነው። የተጋነነ ምላሽ ማለት እንችላለን። ዋናው ማስተካከል የሚቻለው ነገር በቤት ውስጥ ማድረግ የምንችለው በመጀመሪያ ደረጃ አጎበር ሲተኙ መጠቀም ነው። ሌላ ደግሞ ቤቱን ማጽዳት፣ በተለይ ደግሞ ስጋጃ አይነት ምንጣፍ ከሆነ አቧራ የሚይዝ ከሆነ በደንብ ማጽዳት ይቻላል። ማጽዳት ካልተቻለ ደግሞ እሱን ምንጣፍ ማስወገድ ያስፈልጋል። ሌላ ማድረግ የምንችላቸው ነገሮች ማታ ሲተኙ ሙሉ በሙሉ ሰውነታቸውን ቅባት መቀባት፣ እንዳያኩትም ነፍሳቶቹም ደግሞ እንዳይነኳቸው ይረዳል። ልብስ ስናለብስ ደግሞ ሙሉ ልብስ ሰውነታቸውን ሙሉ የሚሸፍን ማልበስ፣ ከሰውነታቸው ረዘም ያለ በማልበስ ሰውነታቸው እንዳይገለጥ ሲተኙ ማድረግ ይቻላል። በጣም ማሳከክ ካለው ደግሞ ኢንፌክሽን ከፈጠረ ወይንም ደግሞ የማሳከኩ እንቅልፍ የማሳጠት ነገር ካለው የሚዋጥ መድኃኒቶች እና የሚቀቡ መድኃኒቶች አሉ ለኢንፌክሽን የሚሰጡና በእንደዚህ አይነት ጊዜ ወደ ሕክምና መሄድ ይኖርብናል። ዋናው መርሳት የሌለብን ነገር ከሰው ወደ ሰው የሚተላለፍ አይደለም። ሌላው ደግሞ ደስ የሚለው ነገር በራሱ ይሻላል። ልጆች እያደጉ በሄዱ ቁጥር ይሄን ሪአክሽን እያነሰና እየቀረ ነው የሚሄደው። ግን በጣም የመመላለስ ነገር ስላለው እንክብካቤ በደንብ ይፈልጋል። በጣም ጥሩ። እሺ፣ ሁለተኛ ተመልካቻችን ደግሞ ልጄ ቀይ ናት፣ ነገር ግን ነጣ ብሎ የሚታይ የቆዳ ከለር አለው። በተለይም አይኗ ስር ቀይ ናት፣ ነጣ ብሎ የሚታይ የቆዳ ከለር ለውጥ አላት ነው የምትለው። ይህስ በምን ምክንያት ነው? ምን ማድረግ አለብን? ነጣ ብለው ቀላ ያሉ ክብ የሚመስሉ ፊት ላይ የሚወጡ ብዙ አይነት ምክንያቶች ሊኖሩ ይችላል። ላይክ ፈንገስ ሊሆን ይችላል፣ ሌሎች አውቶኢሚዩን ዲዚዞችም የሚባሉት ሊሆን ይችላል። ግን ብዙ የተለመደው ዋናው ህፃናት ላይ የምናየው ፒትሪያሲስ አልባ የምንለው ነው። ይህ ማለት ወይም መጠነኛ የቆዳ ፒትሪያሲስ አልባ የምንለው ወይንም መጠነኛ የቆዳ መቆጣት በሽታ የምንለው ነው። በዘር ውስጥ ደግሞ እንደ አስም፣ አለርጂክ ራይናይተስ ያላቸው በሽታ የሚነሳ ካለ እንደዚህ አይነት በሽታ ለመጋለጥ እድሉን ሴንሲቲቪቲውን ይጨምረዋል። እነዚህ ነጭ ያሉትን ለመከላከል መጀመሪያ ማድረግ የምንችለው ቅባት መቀባት ነው። ጥሩ የሆነ ሞይስቸራይዘር ለምሳሌ እንደ ኒቪያ ሶፍት ክሬም፣ ግሊሰሪኖችን፣ ሌላ ሴራቪ ሞይስቸራይዘሮችን በደንብ መጠቀም ያስፈልጋል። በቀን 2-3 ጊዜ ማለት ነው። ሌላ ማድረግ የምንችለው ደግሞ የፀሐይ መከላከያ ከ6 ወር በላይ ላሉ ህፃናት እንደዚህ ለሚወጣባቸው መጠቀም እንችላለን። ዋናው የፀሐይ መከላከያ ወይም ሰንስክሪን ጥቅሙ ምንድነው? ከሌላ ቆዳ ጋር ያለውን ልዩነት ለማሳነስ ነው። በተለይ ደግሞ ጠይም ለሆኑ ይሄ ነጭ በጣም ጎላ ብሎ ይታያል። ስለዚህ ይሄኛውን ልዩነቱን ለማስተካከል ሰንስክሪን መቀባት ይቻላል። ሌላ ማድረግ የምንችላቸው ደግሞ የማሳከክ ነገር ካለ የሚፈረፈረው ነገር እየበዛ መሄድ ከሆነ በህክምና በሐኪም የሚታዘዙ የቆዳ የሚቀቡ መድኃኒቶች ስላሉ የቆዳ ሐኪምን ማማከር አስፈላጊ ነው። ቀጣዩ ጥያቄያችን ውሃ ያዘለ ጠንከር ያለ እብጠት እጅና እግሩ ላይ ይወጣል፣ ይጠፋል። በተደጋጋሚ ለሶስት ጊዜ ከ4 ወር እስከ 6 ወር ባለው እድሜው ውስጥ ተደጋጋሚ አይቷል። ይሄንና ምንድነው ምክንያቱ? ለሆነ በሽታ ከውስጥ የመጣ በሽታ መገለጫ ሊሆን ይችላል የሚል ነገር አሳስቦኛል ነው የሚሉት። እውነት ነው። ውሃ ያዘለ
ወይም ቡለስ የምንለው በህፃናት ላይ ሊከሰት ይችላል። የተለያዩ አይነት ምክንያቶችም ሊኖሩ ይችላል። ለምሳሌ እንደ ኢንፌክሽን ወይም በባክቴሪያ የሚመጣ ቡለስ ኢምፐታይጎ የምንለው አለ። ሌላው ደግሞ እንደ ቺንግፖክስ ወይም ጉድፍ የምንለው በሽታ ሊሆን ይችላል። ሌላ ቡለስ ዲዚዝ የምንላቸው ሲቢዲሲ የምንለው ወይም ቡለስ ኢምፐታይጎ ኢን ቺልድረን የምንለው አውቶ ኢሚዩን ማለትም የነጭ ደም ሴላችን የራሳችን ሴል በሚያጠቃበት ጊዜ የሚነሱ አይነት የቆዳ በሽታዎች ሊሆኑ ይችላሉ። በዘር የመነጨ ሊሆን ይችላል ወይም ደግሞ ከመድኃኒት የተነሳም ደግሞ የመድኃኒት አለርጂክ ሆነው የሚነሱም ሊሆኑ ይችላሉ እና ብዙ አይነት ኮዝ አለው። ዋናው ነገር ትኩሳት ካለው በተለይ እነዚህ ደግሞ ልጁ ድካም የሚኖረው ከሆነ ሙሉ በሙሉ እብጠቶቹ የተሰራጩ ከሆኑ የወጡት ቦታ ላይ ደግሞ የሚወጡት ቦታዎች በተለይ ደግሞ ወደ አፍ ላይ ወይንም ብልት አካባቢ ከሆነ ቶሎ ወደ ሕክምና መሄድና መታከም ይኖርበታል። ብዙ አይነት ኮዝ ስላለው በሕክምና በቆዳ ሐኪም ማማከር አስፈላጊ ነው። ቀጣይ ተመልካቻችን የጠየቁን ደግሞ ቀያይ ሽፍታ ጨቅላ ህፃናት ላይ ለምን ይወጣል? እንዳይወጣ ምን እናድርግ? ብዙ ጊዜ በሙቀት ነው የመጣው ይባላል። ጨቅላ ህፃናቶች ላይ ቀያይ ሆኖ ሽፍ የሚል ነገር አለ፣ ምን እናድርግ ብለዋል። አዎ ይሄ ቀያይ ሆኖ የሚመጣ የህፃናት ሽፍታ ሚሊያ የምንለው በጣም የተለመደ ነው። ህፃናት ብዙ ጊዜ ይበርዳቸዋል በሚል ሰበብ በጣም ብዙ ልብስ ነው የሚደረጉት። መጀመሪያ አንደኛ ያለ 2 3 4 ከዛ መጨረሻ 5 አይነት አንሶላ ልንደራረብ እንችላለን እና ክፍሉ ስለሚበርድ እንደዛ ነው ሰው የሚያደርገው። ግን እንዲህ መደራረባችን ህፃናቶች ሙቀት ሲሰማቸው እንደሌላው አዋቂ ቶሎ በላ መውጣት ስለማይችል እንደ ሽፍታ ያመጣባቸዋል። ስለዚህ ለህፃናት ዋና የሚመከረው ምንድነው? ክፍሉን ማስተካከል፣ የክፍሉ ሙቀት ማስተካከል እንጂ ልብስ በመደራረብ ሳይሆን ሙቀቱን ማስተካከል ያለበት ክፍሉ ነው ማስተካከል ያለበት። እሱን በማስተካከል ይሄንን እና ቅባት ሞይስቸራይዘር በመቀባት መከላከል ይቻላል። ስለዚህ እነዚህ ቀይ ሽፍታዎች በሙቀትም ነው የሚመጡት ማለት ነው። በትክክል እሺ፣ ቴንክ ዩ ዶክተር። አሁን ሌላኛው ጥያቄያችን ደግሞ ቲኒያ ካፒቲስ የምንለው ወይም ደግሞ የፀጉር ላይ ላሽ በተለምዶ ላሽ ይባላል የፈንገስ ኢንፌክሽን ፀጉር ላይ የሚወጣው ወጥቶበት ነበር ልጄ 5 አመቱ ነው። በዴዞር ሻምፖ እያጠብኩት ነው፣ ክሬምም ተጠቅሜያለሁ ግን አልዳንም፣ ምን ላድርግ? አንዳንድ ሐኪሞች የሚዋጥ መድኃኒት መውሰድ ያስፈልጋል ሲሉም ሰምቻለሁ ብላለች። ምን ትያለሽ? አዎ ዋናው ነገር ምንድነው? የፈንገስ ኢንፌክሽን ወይም ቲኒያ ካፒቲስ የምንለው ፀጉር ላይ በሚወጣበት ጊዜ የሚያጠቃው የፀጉር ዘለላን ብቻ ሳይሆን የፀጉር ስርን ወይንም ሄር ፎሊክልን ጭምር ነው። የፀጉር ስር ደግሞ ውስጥ ነው የሚገኘው እና የምንቀባቸው የቆዳ ቅባቶች ክሬሞች ወደ ውስጥ አይዘሉም። ሌላውን ሰውነታችን ላይ የሚወጣ ሲሆን ያ ፈንገስ በቀላሉ ማከም ይቻላል። ፀጉር ላይ ወይም ጭንቅላት ላይ በሚሆንበት ጊዜ ግን የፀጉር ዘላያችን ሄር ፎሊክሏ ወደ ውስጥ ስለሆነች የሚቀባው ቅባት ወደ ውስጥ በጣም ፔኔትሬት የማድረግ አቅሙ አናሳ ነው። ስለዚህ የሚቀባ መድኃኒት ብዙ በደንብ አስፈላጊውን ለውጥ አያመጣም። የምንመክረው የሚዋጥ መድኃኒቶች ናቸው። የአንቲፈንጋል የሆኑ የሚዋጥ መድኃኒቶች አሉ። እነዚህ እንደ ታብሌት ፎርም አለ። በልጆች ክብደታቸው መጠን ታይቶ ክራሽ ተደርጎ በክብደት ነው የሚሰጣቸው እንደ ክብደት መጠናቸው። እንደዛ። ሌላው ደግሞ ዴዞር ሻምፖ ማለት ኬቶኮናዞል 1% ያለው ሻምፖዎች ወይንም የፈንገስን መከላከያ ያለበት ሻምፖ ነው። ይህ ሻምፖ ጥሩ ነው። በተለይ ደግሞ እንደዚህ መድኃኒት የሚዋጥን በምናዝበት ጊዜ አንድ ላይ አብረን ነው የምናዘው። የማስተላለፍ እድሉንም ወደ ሌላ ሰው ይቀንሷል። ልጆችም ደግሞ አሁን ለምሳሌ ወንድማቸው እየታከመ እነሱ ላይ ግን ምልክት ከሌለ ግን እንዳይጋባባቸው የምንሰጋ ሲሆን ለልጆቹ ለወንድሞቹ አብረው ላሉት መተላለፍ እድል አለው ብለን ለምናስበው ለነሱ ሻምፖ እናዝላቸዋለን። ይሄን ሻምፖ በሳምንት 2 ወይም 3 ጊዜ እንዲጠቀሙት እንመክራለን እና እንዳይተላለፍም እነዚህ ሻምፖች ይረዳሉ። ግን ኦልሬዲ ቁስል ፈጥሮ ወደ ውስጥ ሄር ፎሊክል ላይ ከደረሰ በኋላ ግን የሚዋጥ ነው የሚያስፈልገው። ምናልባት ዶክተር ከዚሁ ጋር ተያይዞ የተማሪዎች ላይ ትምህርት ቤት የገቡ ልጆች ላይ ይሄ ነገር ይዘወተራል። በትምህርት ቤት ሊደረግ የሚችል ጥንቃቄ አለ? አዎ ያው እርስ በርስ እንዳይጫወቱ የሚከለክል አይነት በሽታ አይደለም።
ወይንም ደግሞ በጣም መተላለፍ ስላለው ልጆችን ከትምህርት ቤት ማስቀረት አለብን ማለትም አይደለም። ግን ምን አንድ ማበጠሪያ የአንድ ልጅ ወደ ሌላ ልጅ መዋዋስ የለብንም። በተለይ አንዷ ሹሩባ ሰርተን ሌላውን ልጅ በተመሳሳይ ማበጠሪያዎች መጠቀም መከልከል። ደግሞ ኮፍያ የሚያደርጉ ከሆነ ወይም ሂጃብ የሚያደርጉ ከሆነ የአንደኛዋን ልጅ ሂጃብ ለጓደኛዋ ሂጃብ እነዚህን መዋዋስ መከልከል ያስፈልጋል። ሌላኛው ልጄ 7 ወሯ ነው። በጀርባዋ በሆዷና በእግሯ ሽፍ ብሎባታል። እናም እየሰፉ እየመጡ ነው። ምን ባረግላት ሊተዋት ይችላል? በ7 ወር ህፃን ላይ የሚወጣ ብዙ አይነት ሽፍታ ምክንያቶች ሊከሰት ይችላል። ኢንፌክሽን ሊሆን ይችላል፣ ፓፒላር ኡርቲካሪያ ወይንም እንደ አለርጂ ሊሆን ይችላል፣ ድርቀትም ሊሆን ይችላል፣ አውቶኢሚዩን ኮዞችም ሊሆኑ ይችላሉ እና በርካታ አይነት ኮዞች ሊኖሩት ይችላሉ። አንደኛ ማወቅ የምንፈልገው ያሳክካታል ወይ የሚለው ነው። የቱ ጋር ነው ያለው፣ ስንት ጊዜ ነው ከጀመረ የሚሉት ነገሮች፣ ወይም መድኃኒት ወስዳ ነበር ከዚህ በፊት፣ ሌላ ሰው ተመሳሳይ እንደዚህ ወጥቶበታል ወይ የሚሉት ነገሮች በጣም ለቆዳ ሐኪም የሚያስፈልጉ ንጥረ ነገሮች ናቸው። ሌላ ደግሞ ዋናው ነገር በጣም የሚሰፋ ከሆነ የማሳከክ ነገር ካለው እየጨመረ የሚሄድ ከሆነ ሐኪም መታየት ጥሩ ነው። በህፃናት ሐኪም ወይንም ደግሞ በቆዳ ሐኪም መታየት ያስፈልጋል። የመጨረሻው ጥያቄያችን ልጄ ከተወለደች 3 ወሯ ነው። ደረቷና ጀርባዋ ላይ ሽፍ ብሎ ነጭ ይሆናል። ሲነካም በጣም ይሻክራል እና ደግሞ ከኋላ ጭንቅላቷ ላይ በጣም ቀልቶ ክብ ሰርቷል። ጥያቄ ነው ያለን። ህፃናት ላይ እንደ ምስሉ ላይ እንደምናየው ከሆነ ኢንፋንታይል ሴቦሪክ ደርማታይተስ የምንለው አለ። ወይንም የህፃናት እንደ ፎር አይነት ሲሆን ብዙ ጊዜም የሚከሰተው በማሌፊዣ የሚባል ፈርፈር ወይም ፈንገስ ሰውነታችን ላይ ያለ ግን ትንሽ ከመጠን በላይ በሚጨምርበት ወቅት ሲሆን፣ ሌላም ደግሞ ዋናው ነገር እንደዚህ ለመንከባከብ የምናደርገው ምንድነው ሻምፖዎችን ቀነስ ያሉ ለህፃናት ተስማሚ የሆኑ ሻምፖዎችን በተለይ ክራድል ካፕ ለምንለው በማለስለሻም መጠቀም እንችላለን። ንጥረ ነገር ያላቸው ለህፃናት የሚመቹ ኬቶናዞል ያለው ሻምፖ 1%ን መጠቀም አለብን። ከዛ ቀስ ብለን ደግሞ ቅርፊቱ እንዲነሳ ቅባት ኦሊቭ ኦይል ወይንም ወይራ ዘይትም ወይንም ፓራፊንን በመቀባት ቀስ እያልን ማበጠር በህፃናት ምቹ የሆነ የህፃናት ማበጠሪያ ወይንም ለኢንፋንት የሚለውን ተጠቅመን ማለት ነው ድርቀትም እንዳይኖረው መከላከል እንችላለን። ይሄ ነገር ደስ የሚለው እያደጉ በሚሄዱበት ቁጥር በራሱ የተሻላቸው ነው የሚሄደው። በ1 ዓመት በኋላ በራሱ ይጠፋል። ግን ሌሎች አይነት ህክምናዎችም ስላሉት ወደ ህክምና በመሄድ የተሻለ መፍትሄ ማግኘት ይቻላል። በጣም ጥሩ። ዶክተር ጽዮንን በጣም እጅግ አድርገን ነው የምናመሰግናት። በሌላ የፖድካስት ፕሮግራማችን ላይ እንግዲህ የወጣትንም የቆዳ አጠባበቅ ትነግረናለች ብለን ተስፋ እናደርጋለን። ዛሬ ስለነበረን ቆይታ እጅግ አድርገን እያመሰገንን፣ ዶክተር ጽዮን በመጨረሻ ልታስተላልፊ የምትፈልጊው መልእክት ካለ እድል እንስጥ። ይሄን ፖድካስት ስለጋበዛችሁኝ አመሰግናለሁ። ዋናው ማለት የምፈልገው በተለይ ስለ ህፃናት የቆዳ አጠቃቀም ላይ ብዙ በጣም ሶፊስቲኬትድ ማድረግ የለብንም ወይም ማክበድ የለብንም። በቃ በቀላሉ ሲምፕል ነገሮችን መጠቀም ጥሩ ብዬ አስባለሁ። ሌላ ደግሞ ነው ዋናው ማድረግ የምንችለው ነገር መጠቀም ነው። ኮንሲስተንት መሆን፣ ተመሳሳይ ነገሮችን መያዛልቅ ነገር አለመጀመር። አንድ ሰው ከውጪ ስለላከልን ብቻ በቃ አሪፍ ስለሆነ እኛም ጥሩ ነው ብለን ያስተላለፍነው ግን ኮንሲስተንት መጠቀም ማንችለው ከሆነ አለመጀመሩ ይሻላል። አሪፍ የሆነ ፕሮዳክት ሁሌ ተመሳሳይ ነገሮችን ልጆቻችን የለመዱትን መጠቀም ነው። ከዛ በተጨማሪ ደግሞ በልጆቻችን ላይ የተስማማቸው የምናውቀው እኛ ነን እና የሚስማማቸውን ነገሮች ከተስማማቸው እና ምንም አይነት መጥፎ ራሱ የምንለው ሽታ ያለው ጥሩ አይደለም እያለንም ቢሆን እየተስማማት ከሆነ ራሱን መጠቀም ትችላለች። ግዴታ መቀየር አለባት ማለት አይደለም። ሌላ እናቶች ደግሞ ልጆቻችን ላይ ስናይ የትኛውም አይነት የቆዳ በሽታ መታከም የሚችል አይነት ስለሆነ አሳሳቢ ሲሆንብን የቆዳ ሐኪም ማማከር ጥሩ ነውና ተማክሮ በራሱ ይጠፋል መባል ራሱ መፍትሄ አለው ብዬ ስለማስብ ቶሎ ወደ ህክምና መሄድን አበረታታለሁ።
እሺ ዶክተር ጽዮን እጅግ አድርገን እናመሰግናለን። ተመልካቾቻችን በህፃናት የቆዳ እንክብካቤ ዙሪያ የነበረን ቆይታ ይሄንን ይመስላል። በአማካሪ ዶክተርስ አፕሊኬሽናችንን ከፕሌይ ስቶር በማውረድ የተለያዩ ሐኪሞቻችንን ማግኘት ትችላላችሁ እና ዶክተር ጽዮንንም ጨምሮ እንዲሁም ማንኛውንም የጤና ጥያቄ መጠየቅ ስትፈልጉ 7617 ላይ መደወል እንዲሁም ደግሞ የቲክቶክ ፕሮፋይላችን ላይ ያለውን ሊንክ በመጠቀም ሐኪሞችን ማማከር ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በሌላ የጤና ርዕስ እስከምንገናኝ መልካም ቆይታ